ሰበር ዜና ዓለም በጉጉት ሲጠብቀው የነበረው የአሜሪካና ኢራን ድርድር ያለምንም ስምምነት ተቋጭቷል። በፓኪስታን ኢስላማባድ ለሁለት ቀን ሲደራደሩ የቆዩት የአሜሪካና ኢራን ተደራዳሪዎች ሁሉም ወደ መጡበት ያለምንም ስምምነት መመለሳቸውን በኤክስ ገጻቸው ተናግረዋል። ይሄም ዓለምን ድጋሜ ድንጋጤ ውስጥ ከቶታል። ምክንያቱም ሁሉም ቤት ሁሉም ኪስ ውስጥ የነሱ ጦርነት ገብቷል ማለት ይቻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሁላችሁንም ሰላም ብያለሁ። በዝርዝር እመጣበታለሁኝ። የኢራንና የአሜሪካን ጦርነት እጅግ በጣም ከባድ ነው። በተለይ ደግሞ የሆርሙዝ ሰርጥ መዘጋትን ተከትሎ ኢትዮጵያ ላይ እንኳን ልንገራችሁ፣ ወደ ዝርዝር ከማለፌ በፊት ኢትዮጵያ ላይ 100 ብር የነበረ ትራንስፖርት 200 ብር ገብቷል። 50 ብር የነበረ ትራንስፖርት 100 ብር ገብቷል። ምናልባትም ጨምሩም ለማለት እየከበዳቸው እንጂ ጨምሩ ለማለት እንፈልገዋል። ጀሪካን አንድ 30 ሊትር ጀሪካን ናፍታ 18000 ገብቷል። የዛሬ 8 ዓመት 500 ብር የምንገዛው ናፍታ 18000 ብር ገብቷል። ወደ ምግብ ልመለስላችሁ። 300 ብር የነበረ ጥብስ ከ400 እስከ 450 ብር ገብቷል። ሌሎችም በርካታ ነገሮች ልነግራቸው አልችልም። ሲሚንቶ 1300 ብር የነበረ ሲሚንቶ 1500 ምናምን ብር ገብቷል። 1500 ምናምን ብር ሁሉም አሸዋ እንደዚሁ። በቃ አጠቃላይ ምንም ነግራችሁ ነገር የለም። በአጭሩ ሁሉም ነገር እጥፍ ጨምሯል። ስለዚህ ሁሉም ቤት ገብቷል። በ50 ብር በ100 ብር ደርሰህ ትመለስበት የነበረ ትራንስፖርት 200 ብር ነው አሁን የምትከፍለው አባቴ። ይሄ እጅግ በጣም አስደንጋጭ ሆኗል። በተለይ ዓለም ትንሽ እንኳን እፎይታ እናገኛለን እያሉ በጉጉት ሲጠብቁት የነበረው ጦርነት ዳግም አሜሪካም ትላንትና የአሜሪካን ፕሬዝዳንት ትራምፕ ማለት ነው እጅግ በጣም አስደንጋጭ መግለጫ ወጥቷል። ድርድሩ ማይሳካ ከሆነ ጦርነቱ እንደሚቀጥልና ኢራንን እንደሚዋድም ተናግሯል። ዛሬ ታዲያ ኢራንም 4 የመስማሚያ ነጥብ አምጥታ ነበር፣ ወይም ደግሞ 4 ጥያቄ አንኳር የሆነ ጥያቄ አውጥታ ነበር። ያም አልተሳካም። ያለምንም ስምምነት ሁሉም ወደ መጡበት መመለሳቸው ተነግሯል። በዝርዝር ልመለስበት። ላይክ፣ ሰብስክራይብ፣ ሼር በማድረግ እስከ ፕሮግራሜ ፍጻሜ አብራችሁኝ እንድትቆዩ አዳዲስ ነገሮችን እየላችሁ እመጣለሁ። ያላችሁት በጀማል ሚዲያ ዩቲዩብ ቻናል ነው። መልካም ቆይታ። ውድ ቤተሰቦች ወደ ዝርዝሩ ተመልሻለሁኝ። በአሜሪካና በኢራን መካከል በኢስላማባድ ሲካሄድ የነበረው ድርድር ያለምንም ስምምነት ከሸፈ ይላል ማለት ነው። ሃሩን ሚዲያ ሚያዝያ 4 ቀን 2018 ወይም 2018 በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የነበረው የአሜሪካና ኢራን የሰላም ድርድር ያለምንም ስምምነት መቋረጡ ተገለጸ ይላል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ድርድሩ መክሸፉን አረጋገጡ ይላል። ኢራን አሜሪካ ያቀረበችላትን ቅድመ ሁኔታዎች ባለመቀበሏ የአሜሪካ ልዑክ ያለምንም ስምምነት ወደ ሀገሩ እንደሚመለስ አስታውቋል ይላል። ይህ ሁኔታ በአሜሪካ ይልቅ ለኢራን የከፋ ዜና ነው ሲሉም ተናግረዋል ይላል። በሌላ በኩል ኢራን ታስኒም የዜና ወኪል እንዳሳሰበው የአሜሪካ ባቀረበችው የተጋነኑ ጥያቄዎች ምክንያት ድርድሩ ያለ ሰዓታት ያለ ምንም መሻሻል መቆየቱን ገልጾ አንዳንድ ምዕራባውያን ሚዲያዎች በድርድሩ ዙሪያ ያለውን አዎንታዊነት አጋነው እያቀረቡ መሆኑን ተችቷል ይላል ማለት ነው። በቴክኒካዊ ጉዳዮች ላይ መጠነኛ መሻሻል ቢታይም በሆርሙዝ ባህር ወሽመጥ እና በሌሎች ቁልፍ ጉዳዮች ላይ ግን አሁንም ትልቅ ልዩነት መኖሩን ተገልጿል ይላል። የጋራ ስምምነት ላይ እስካልተደረሰ ድረስም የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥል የኢራን ልዑክ አስታውቋል ይላል ማለት ነው። በተጨማሪ የኢራን ብሔራዊ ቴሌቪዥን IRB በበኩሉ ሁለተኛ ቀን የድርድር ውሎ እንደማይኖር ዘግቧል። አሜሪካ በጦርነት ያላገኘችውን ድል በድርድር ጠረጴዛ ላይ ለማግኘት ሞክራለች ያለው ዘገባው አሜሪካ የበለጸገ ዩራኒየም እንዲሰጣት እና የሆርሙዝ የባህር ወሽመጥ የኢራን ሉዓላዊነት ሳይረጋገጥ
እንዲከፈት መጠየቋን ገልጿል ይላል ማለት ነው። ኢራን እነዚህን የአሜሪካ ቅድመ ሁኔታዎች ሙሉ በሙሉ ውድቅ በማድረግ ሀገሯም በወታደራዊም ሆነ በዲፕሎማሲያዊ መንገድ መከላከሏን እንደምትቀጥል አስታውቋል። ሸዋል 24 ቀን ይላል ማለት ነው። በአጭሩ የአሜሪካና የኢራን ድርድር አልተሳካም። ሌላም ዘገባ እኔ ደግሞ ያው በርካታ ዘገባዎች ናቸው። ድርድሩ ያለምንም ስምምነት መጠናቀቁ አሜሪካን አስታወቀች። በፓኪስታን ለ21 ሰዓታት የተካሄደው የአሜሪካና ኢራን ድርድር ያለምንም ስምምነት መጠናቀቁን የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ገለጹ ይላል። ፕሬዝዳንቱ በሰጡት መግለጫ ዋሽንግተን ቀይ መስመሮችና የምታስተናግዳቸውን ጉዳዮች በግልጽ በማሳወቅ የመጨረሻና ምርጥ የተባለውን አማራጭ ብታቀርብም ኢራን ግን የቀረበላትን ቅድመ ሁኔታዎች ሳትቀበል ቀርታለች። በተለይም በኒውክሌር ጦር መሳሪያ ረገድ ከኢራን ወገን ምንም አይነት አዎንታዊ ቁርጠኝነት አለመታየቱን የጠቀሱት ቫንስ ስምምነት ላይ አለመደረሱን አሜሪካ ይልቅ ለኢራን እጅግ መጥፎ ዜና ነው ብለዋል ማለት ነው። ውድ ቤተሰቦቼ አሁን እንግዲህ እዚህ ጋር አንድ ነገር ልንገራችሁ። አሜሪካ ለራሷ ኒውክሌር ታጥቃለች አይደለ? ሌሎች ዓለሞችን ግን አትታጠቁ ብላ ይህን ያህል መከልከል አሁን ፍትሃዊ ነው ብላችሁ ታምናላችሁ? ፍትሃዊ ነው ብላችሁ ታምናላችሁ ወይ? መጀመሪያ እስኪ እሷም ትፍታ ነው ጥያቄው እኮ። አንተ ለኔ ስጋት ነህ ብሎ ከእንትንታለ አሜሪካ ትክክል ነው፣ ስጋት ልትሆንባት ያለች ኒውክሌር ከታጠቀች ኢራን ግን አሜሪካ ራሷ ምስኪ ትፍታ፣ ትጥቁን ታውቅ። አሜሪካም እኮ ለኢራን ስጋት ናት አይደል? እንደውም ባለፈው አመድ ኢራን ከእንግዲህ ወዳ አትኖርም ስትል ነበር አሜሪካ የተናገረችው። አሜሪካም እኮ ለኢራን ትልቅ ስጋት ናት። አሜሪካም ለራሷ ለኢራን ማውረድ አለባት፣ ፍትህ የሆነ ዓለም ፍትህ ስርዓት ካላት ማለት ነው። በነገራችን ላይ ይሄ ጦርነት እጅግ በጣም ከባድ ነው። በተለይ ጦርነቱ የሚቀጥል ከሆነ ኢትዮጵያ ላይ ኑሮ እጅግ በጣም ከባድ የሚባል ነው። እጥፍ ነው ሁሉ ነገር የጨመረው ከምግብ ከሸቀጣ ሸቀጥ እስከ መንገድ ትራንስፖርት ያለው አጠቃላይ እስከ መድኃኒት ያለው ሁሉም በሚባል መልኩ ሀታ እዚሁ ኢትዮጵያ ላይ እንኳን የሚሰራና የሚመረተው ነገር እንኳን ሳይቀር እንጀራ ለምሳሌ 100 ብር የነበረ ሽሮ እንጀራ አሁን 120 ብር አስገብተውታል። ፉል 100 ብር የነበረ ፉል 120 ብር አስገብተውታል። ለምን አትሉኝም? በዚሁ ጦርነት ስባብ አድርገው። በተለይ ደግሞ የኢትዮጵያ ነጋዴዎች ስግብግብ ናቸው። ለህብረተሰቡ አያዝኑም። ህብረተሰቡ እንዴት ይሆናል አይሉም። እና ይሄ ጦርነት እጅግ በጣም የከፋ ነው። እንደሚታወቀው የኒውክሌር መሳሪያ ዓለማችን ላይ 10 ወይም 9 ሀገር ብቻ ናቸው የታጠቁት። አሜሪካ፣ ሩሲያ፣ እንግሊዝ፣ ፈረንሳይ፣ ምናልባት ጀርመን ጀርመን ማላት መስሎኛል። እስራኤልም በይፋ ባይነገርም እስራኤል አላት። ቻይና እና ሰሜን ኮሪያ እነዚህ ኒውክሌር አላቸው በግልጽ ማለት ነው። እነዚህ ኒውክሌር አላቸው። ኢራን እንዳትታጠቅ ግን አሁን ይሄን ያክል የሚጫናት እነሱ ለሷ ስጋት ናቸው። እነሱ እኮ እሷን ለመምታት አሜሪካ መታለሁ እያለች እያስጠነቀቀች መልሳ እንደገና ደግሞ አትታጠቂ ስጋቴ ነሽ እና በቃ የበላይ ሆኜ ነው የሉን አንቺ የበታች ሆኜ ነው። ይሄ ፍትሃዊ አይደለም። እኔ አሁን አሜሪካን ኢራን መገደፍ ምናምን ብቻም ሳይሆን ኢራን ጀግና ናት። ዓለም ላይ አሳይታናለች። ያለምንም እገዛ ያለምንም ቴክኖሎጂ እገዛ ብቻዋን ዓለምን ስታንቀጠቅጥ የነበረችን አሜሪካን መጋፈጧ የአደባባይ ሚስጥር ነው። ምንም ውሸት የለውም። ስለዚህ በጣም ጉብዝና ነው ልላችሁ እወዳለሁኝ። ያማለ ይህም አላህ ሰላሙን ያንጣልን። በተለይ ደግሞ አሁን አፍሪካ ሀገራቶች ኑሮ ከብዷቸዋል። ኑሮ አይቻልም። በዚህ የሚቀጥል ከሆነ ኑሮ ብሩ ያሻቅባል። ምን ተሰርቶ ብር ይሄ ሁሉ ኑሮ ይገፋል። እዚህ ሰርተህ ደህና ብር የምታመጣው ነገር የለህምና በጣም ከባድ ጊዜ አስቸጋሪ ጊዜ እየሆነ እየመጣ ነው። ይሄንን ሰላም ካልመጣልን ድሮ መጀመሪያ መጨረሻ ላይ እስራኤል ታሸንፍ አሜሪካ ታሸንፍ ስንል ለማን ነው ኢራን ታሸንፍ ስንል ለሁለት ቡድን ኢትዮጵያውያን ተከፋፍለን ነበር። ግን ምንም ትርጉም የለውም። እዚህ ላይ ደግሞ አንድ ነገር ልንገራችሁ። በፓኪስታን ሲካሄድ ያለው ድርድር ላይ አንዲትም የአረብ ሀገር ተወካዮች እዛ ድርድር ላይ አልተሳተፉም። ይሄም በጣም አነጋጋሪ ሆኖ ነበር። አንዲትም የአረብ ሀገር ጦርነቱ በአብዛኛው አረብ ሀገር ላይ ነው አይደል መካሄድ ያዘው። አሜሪካ እኮ አገሯ ላይ አታካሄድም ጦርነት፣ አረብ ሀገር ላይ ነው የምታካሄደው ጦርነት። ግን አንዲትም የአረብ ሀገር ሰዎችን ወይም የአረብ ሀገር መንግስታትን ወይም ተወካዮችን
ኢስላማባድ ፓኪስታን ላይ አልተሳተፉም። ድርድሩ ላይ አልተሳተፉም። ጠቅላላ ምዕራባውያን ናቸው፣ ሌሎች ዓለም ናቸው ለድርድር አደራዳሪነት የቀረቡት እንጂ አረብ የሆነ ሰው አንድም አልተሳተፈም። ይሄ ራሱ የሚማሩ የሚያውቁ ቢሆኑ በቂያቸው። እኛ ብዙ አንልም፣ አረብ ሀገር ለመኖር ብዙ እንትን ስላለ አስቸጋሪ ይሆናል። በአጭሩ ይሄን ያህል ካልኳችሁ የገባው ይገባዋል አባቴ እንዲገባኩን ይሄ ነው እላችኋለሁ። በአጭሩ የዛሬውን ዘገባ በዚሁ ልቋጨው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።